ትላንት የሚዘምሩ የነበሩ እግዚአብሔር ሲልኩ ጸጋቸው ይወሰዳል። ትላንት ቤተክርስቲያንን ሲያገለግሉ የነበሩ ከበሮ እየመቱ ሲዘምሩ የነበሩ ዩኒፎርም ለብሰው ያወርን ሲያገለግሉ የነበሩ በመቅደሱ የተመላለሱ አሁን ወገኖቼ ክርስቶስን ረስተው ዛሬ በተለያየ ሚዲያ ላይ ራስ ቅዱሳኑን ማዋረድ ጀምረው ክብራቸውን ዝቅ አድርገው ክርስቶስ ሲለይ ብዙ ሰው ይሞታል። የቁም ሞት እነዛ ሰዎች የኖሩ ይመስላቸው ይሆናል። ነገር ግን የኖሩ አይደለም። ክርስቶስን ለብሰን አውልቀነው ዳንኪራ ስንረግ ሞት ነው አልተመቸኝም ሕይወት ብሎ ክርስቶስን የተወ ብዙ ሰው አለ። ግን ይመጣል። አዳምን ፈልጎ እንደመጣ ሁላችንንም ፍለጋ ይመጣል ጌታ። በሁላችንም ቤት ይምጣልን ክርስቶስ። በዚህ ቅዱስ ስፍራ የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር የእኛም አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ ስለማይነገር ስጦታ ሁሉ ስሙ ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረና የተመሰገነ ይሁን። አምላክን ያየንባት ለቃል መውለድ ለሥጋ ማድረግ ምክንያት የሆነች የሁላችን እናት ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም አምላክ እንዳከበራት መጠን ክብርና ምስጋና ለእናታችን ለቅድስት ድንግል ማርያም ይሆንልን። ጻድቃን፣ ሰማዕታት፣ ሐዋርያት፣ ደናግላን፣ መነኮሳት በየክብራቸው ክብርና ምስጋና ለቅዱሳኑ ይሁን። የተከበራችሁ አባቶቼ ካህናት፣ ወንድሞች ዲያቆናት፣ መምህራነ ወንጌል፣ ሰባኪያን፣ መማሪያን፣ በዚህ ቅዱስ ስፍራ የተገኛችሁ የክብር ዘውድ የደፋባችሁ አረጋውያን እናቶች፣ አባቶች ሁላችሁም በእግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? ይመስገን ብለን እንድናመሰግነው የፈቀደልንና የረዳን የአባቶቻችን አምላክ እግዚአብሔር ስሙ የከበረና የተመሰገነ ይሁን። እግዚአብሔር ቢፈቅድ እግዚአብሔር ቢረዳን በጣም ለጥቂት ደቂቃ የእግዚአብሔርን ቃል እንማራለን። እንግዲህ ከዚህ በፊት እንዳላችሁ ነው እግዚአብሔር በመብዛትም በማነስ ውስጥም ይሰራልና ሰው ስለበዛ እግዚአብሔር ያለውን አገልግሎት እንዲቋረጥ ወይም ደግሞ እንዲቆም አያደርግም። ስላነስንም እግዚአብሔር የለም ብለን ወይም ደግሞ ጉባኤው እግዚአብሔር አይደለም ብለን የምናቆመው ነገር የለምና በፊት በጣም ብዙዎች ነበሩ፣ አሁን ግን በጣም ጥቂቶች ነን። ነገር ግን በስሜ አንድም ሁለትም ሆናችሁ ብትሰበሰቡ እኔ በማዕከላችሁ እገኛለሁ እንዳለ አምላካችን እግዚአብሔር በማዕከላችን ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃዱ ይሆንልን። ብፁዕ አባታችን አቡነ ጎርጎርዮስ በረከታቸው ይደርብንና በዘዋይ ገዳም ላይ ብዙ ልጆቻቸውን ሲያስተምሩ ቃለ እግዚአብሔርን እዛ ቦታ ላይ ብዙዎች ተምረው ዛሬ ቤተ ክርስቲያንን የሚያገለግሉ ብዙ ልጆች አሉና ብዙዎቹ የእሳቸው ተማሪዎች ናቸው። በረከታቸው በሁላችን ላይ ይደርብን እና ተማሪዎቹም ሲያስተምሩ እዛ ዘዋይ ገዳም ባህር አለ፣ ትልቅ ባህር አለና እዛ ጋ ወንበር ተዘርግቶ ቁጭ ብሎ ሲያስተምሩ ልጆቹን ምን ይሏቸዋል? እንዲያስተምሩ ወደ ዛፎቹ ዞረው ስብከት እንዲሰብኩ ያደርጓቸዋል። እና ሰው የለም እንዴት ነው ብፁዕ አባታችን እኛ ምንጮኸው ወይም ደግሞ የምናስተምረው ለማን ነው? ያለው ዛፍ ነው ያለው ባህር ነው እና እንዴት ነው ነገሩ ይሏቸዋል። እና እሳቸው ልጆቼ ፍጥረት ሁሉ እግዚአብሔርን ይሰማል፣ እግዚአብሔርን ያደምጣል፣ ለእግዚአብሔር ይታዘዛል። ባህሩን ማዕበሉን ጸጥ ማድረግ ይችላል እግዚአብሔር። በባህር ላይም ቅዱሳኖች እንዲሻገሩ ማድረግ የሚችል ጌታ ነው። ስለዚህ ባህርም ይሰማዋል፣ ዛፎችም ይሰሙታል፣ አዋፎችም ስለሚያደምጡት በሱ ሕግና ስርዓት ይኖራሉ። ስለዚህ ሰው እንኳን ባይኖር ብለው ያስተምሯቸዋል። ሰው እንኳን ባይኖር የእግዚአብሔርን ቃል ለምድሪቷ እነሆ ለሰማዩም ለምድርም አስተምሩ ግድ የለም ይላሉ። እኛ ሰው የለም እያለን ሳይሆን ብዙ ሰው ሲያንስበት ትላንት ከነበረው ሁኔታ አንጻር እንደው አንዳንዴ ወንጌል ለመስማትም ራሱን አያዘጋጀው፣ ግርግሩን ይመርጣል። ነገር ግን እግዚአብሔር ሲፈልገን ጥቂትም ሆነን እንደዚህ እግዚአብሔር ይባርከናልና እግዚአብሔር አምላክ በቃሉ እንዲባርከን የእርሱ ቅዱስ ፈቃዱ ይሆንልን። የምንማርበት ትምህርት
በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 50 ላይ አንድ ኃይለ ቃል አለ። እንዲህ የሚል ቃል እንዲህ ይላል፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው የሚል ቃል። ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ብሎ ይጽፋል። በዚህ ትምህርት ላይ ለሕይወታችን ወይም ለነፍሳችን የሚያስፈልገው ምን እንደሆነ የምንማርበት ትምህርት ነው። ሞት ምንድን ነው? ከሞት በኋላ ያለው ሕይወት ምንድን ነው? እንዲሁም ደግሞ ይህ እንጀራ ምንድን ነው የሚለውን ብዙ ሰፊ ሐሳብ ይዞ የተነሳ ርዕስ ነው። ነገር ግን ጥቂት ነገር እናያለን። እንዳይሞት የምትለውን ሐሳብ አንስተን ሰው ከዚህ ከበላ የትኛውን ሞት ነው የማይሞተው የሚለውን ሐሳብ ጥቂት ነገር ልበልና ትምህርቴን እጨርሳለሁ። ሰው ይላል ከእርሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ይላል። ስለ ሞት ነው የሚያወራው። የትኞቹ ሰዎች ናቸው በልተው የሞቱት? ሞትንስ ያመጡት በምንድን ነው? እንዴት ነው ሞት የመጣው የሚለውን ሐሳብ ከፍ አድርጎ ያሳያል። ይህ ሐሳብ ምንድን ነው? በልቶ እንዳይሞት የሚል ነው። ማንም ሰው ቢበላው አይሞትም፣ ሕይወት ያገኛል። ይህም እንጀራ ደግሞ ምድራዊ አይደለም፣ የምድራዊ ሐሳብ የለውም፣ ሰማያዊ ነው። ከሰማይ የወረደ እንጀራ ይህ ነው እያለ ነው የሚነግረን። በጸሎታችን ላይ የምንጠይቀውን እንጀራ አይደለም። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ብለን የምንጠይቀውን ብቻ አይደለም። ስለ ዕለት እንጀራችን አይደለም የሚያወራው፣ ከሞት በኋላ ስላለው ነው። ሰው ከዚህ በልቶ እንዳይሞት አለ። በልቶ የሞተበት ክፍል አለ ማለት ነው። ሲበላ የሞተ አካል አለ ማለት ነው። ይህኛው ግን በልቶ ሞት የለበትም፣ ሕይወት እንዳለበት የሚያስተምር ነው። ወገኖቼ በምግብ አባታችን አዳም ሞትን አምጥቷል። በኦሪት ዘፍጥረት ምዕራፍ 3 ላይ ስትመለከቱ አባታችን አዳም በገነት እንዲኖር ተፈቅዶለታል። በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ደግሞ አዳም በገነት እየኖረ ሳለ ብቻውን መሆኑን ተመልክቶ እግዚአብሔር ረዳትን ፈጥሮለታል። አዳም እንቅልፍ እንዲይዘው ተደርጎ ከአዳም ጎን አንዲት አጥንት ተስባ ያቺ አጥንት ደግሞ ሴት ተብላ ለአዳም ረዳት ተፈጥሮለታል። እግዚአብሔርም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ ብቸኝነት መልካም እንዳልሆነ፣ ስለዚህ ረዳት እንደሚያስፈልገው ለአዳም ስለታወቀ ለአዳም ሔዋን ተፈጠረችለት። ተመልከቱ። አሁን በኦሪት ዘፍጥረት ምዕራፍ 1 ላይ ጀምራችሁ ስታዩ እግዚአብሔርም አለ ብርሃን ይሁን፣ ብርሃን መሆኑን አየ፣ ተመለከተ። ስለዚህ መልካም ነው ይሄ አለ። ብርሃን መሆኑን አይቶ መልካም እንደሆነ ተናገረ። እየወረዳችሁ ይህንን የመጽሐፍ ቅዱስ ሐሳብ ስታነቡ መልካም 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 እያለ 7 ጊዜ ገልጾታል። በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ግን ሲመጣ ሰው ብቻውን ይሆን ዘንድ አለ መልካም አይደለም አለ። በፊት መልካም ነበረ እያለ የተፈጠረውን ፍጥረት ሁሉ በመልካምነት ገልጾታል። አሁን ግን ሲመጣ መልካም አይደለም ማለት ሰው ብቻውን መሆኑን መልካም እንዳልሆነ ስለተረዳ ስላወቀ የሚመቸውን ረዳት ፈጠረ። እግዚአብሔር የሚመቸንን ለሁላችንም መድኃኔዓለም ይስጠን። እኛ የተመቸንን ሳይሆን እርሱ የሚመቸንን አውቆ አስቦ እግዚአብሔር ለሁላችንም እንዲሰጠን የእርሱ ቅዱስ ፈቃድ ይሆንልን። የእኛ ስጦታ ወገኖቼ አሁን የሚታይ ነው። የእኛ ስጦታ ዛሬ አይተነው ነገ የሚጠፋ ነው። እግዚአብሔር የሚሰጠው ስጦታ ግን ሁሌም ከእኛ ጋር የሚሆን የማያልቅ ነው። ወገኖቼ ልጅነትን ሰጥቷል። እግዚአብሔር የሰጠን ስጦታ ብዙ ነው። የእግዚአብሔር ስጦታ ከእኛ ላይ አይጠፋም። ወገኖቼ አይናችንን በብርሃን የተካ እርሱ ነው። ይሄ የእግዚአብሔር ስጦታ ነው። አይናችንን በብርሃን እንዲመላለስ ያደረገው ይሄ የእግዚአብሔር ስጦታ ነው። እስትንፋሳችን ላይ ንፋስ ኖሮ
እንድንተነፍስ የረዳን የፈቀደልን ይሄ የእግዚአብሔር ስጦታ ነው። ይሄንን ማንም አይወስድብንም ወገኖች። ተፈጥሯዊ ስጦታ ተሰጥቶናል። ይሄን ማን ይነጥቀናል? እኔ የምተነፍሰውን ትንፋሽ ማን ነው አምጣ ብሎ የሚወስድ? እኔ የማይበትን ዓይን ማን ነው አምጣ የኔ ነው ብሎ ብርሃንህን ስጠኝ ብሎ የሚወስድ ማን ነው? የእግዚአብሔር ስጦታ ወገኖቼ ከየትኛውም ነገር ጋር አይደራደርም፣ ድርድር ላይም አይቀርብም። ስለዚህ የሚመቸንን ስለሚያውቅ እግዚአብሔር ይሰጠናል፣ በጊዜው በሰዓቱ ይሰጠናል። ብዙዎቻችን የሚመቸንን ፍለጋ ሄደን ይሆናል፣ ሮጠን ይሆናል፣ ደግሞም ሮጠን ሳናገኝ ተመልሰን ይሆናል። ወገኖቼ ሩጫችን ፍለጋችን ግን ከእግዚአብሔር ጋር ሲሆን እግዚአብሔር የሚሰጠን የተሻለ ነው። አሁንም እግዚአብሔር የሚያስፈልገን ለሁላችንም ይስጠን። ለአዳም የሚያስፈልገውን አወቀ፣ ተረዳ። ጌታ አየው፣ ተመለከተው። ብቻውን መሆኑን ስላልወደደ ረዳት እንፍጠርለታለን፣ ረዳት። ስለዚህ ከአዳም ጎን አንዲት አጥንት ወሰደች፣ እሷም ሔዋን እናታችን ነች። ሰጠው ሔዋን ብቻውን መሆኑን ስላልወደደ ነው ሰጠው። ስለዚህ አዳምና ሔዋን አሁንም በተድላ እንዲኖሩ እግዚአብሔር ፈቅዷል። ተፈቅዶላችሁ ሁሉን አድርጉ ተብለዋል። ባሉበት ስፍራ ላይ ሁሉን እንዲገዙ፣ ሁሉን እንዲነዱ፣ ስም እንዲያወጣ ራሱ አዳም ተፈቅዶለታል በገነት። ነገር ግን ወገኖቼ ሁሉን አድርግ፣ ሁሉን ፈጽም፣ ሁሉን ውሰድ፣ ነገር ግን አለው ከዚህች ዕፀ በለስ እንዳትበላ። ዕፀ በለሷን በበላ ጊዜ ጣጣ አላት። ዕፀ በለሷ በአንተ ላይ የምታመጣው ጣጣ አለ። እርሱም አለው ሞት ነው። ይህችን ዕፀ በለስ በበላህ ጊዜ ሞትን ትሞታለህ። ሞትን ምን ትላለህ? ትሞታለህ። ስለዚህ አዳምና ሔዋን እንደምንለው እንደምንማረው ተሳሳቱ፣ ስህተትን ፈጽሙ፣ ከአምላካቸው ፍቃድ ወጡ፣ የእግዚአብሔርን ትእዛዝ ረሱ። እግዚአብሔር የፈቀደላቸውን እግዚአብሔር የሰጣቸውን ነገር ትተው ራሳቸው ሐሳብ ብሄር ጀመሩ። ወገኖቼ እግዚአብሔር ካደረገልን በላይ እኛ ለራሳችን ያደረግን ይመስለን ይሆናል። አይደለም። እግዚአብሔር ከሰጠን በላይ እኛ ለራሳችን የሰጠነው ነገር ብዙ ይመስለናል። አይደለም። ለአዳምና ለሔዋን የተሰጣቸው ብዙ ነገር አለ። ነገር ግን አንዲት ለዛው ጥቂት ሆድን የማትሞላ ዕፀ በለስ አዳምንም ሔዋንንም አሳተች። አዳምንም ሔዋንንም ካላቸው ክብር ዝቅ አደረገች። ወገኖች እንዳትበላ ተብሎ ታዟል። የበላሃት ጊዜ ትሞታለህ። እንዳትበላት ዕፀ በለሷን። ለዚህ አዳም ይህንን ድምፅ ሽሮ ያችን ዕፀ በለስ በልቷል። ዲያብሎስ መጣ በእባብ ተመስሎ ወደ ሔዋን ሄደ፣ አሳያት። ምድርን እኮ እንዳትገዙ ነው፣ ከዚህ ክብር እኮ እንዳትካፈሉ ነው። ይህችን ዕፀ በለስ እኮ አትብሉ የተባለበት ምክንያት አለው። ምክንያቱም እናንተ ከዚህ በተሻለ ሁኔታ እንዳትኖሩ ነው። የጎደለበት እኮ የለም ወገኖች። እግዚአብሔር የሰጠንን ትተን ሌላ ነገር የምንፈልግ በጣም ብዙ ሰዎች አሉ። እግዚአብሔር ያደረገልን ረስተን የራሳችን የሆነውን ነገር የምናደርግ ብዙ ሰዎች አሉ ወገኖች። አዳም የተደረገለት ድንቅ ብዙ ነገር አለ። አዳም የተሰጠው ድንቅ የሆነ ብዙ ነገር አለው። ነገር ግን ረሳ፣ ተወ። ዲያብሎስ መጣ፣ ለሔዋን ነገራት። ያችን ዕፀ በለስ ቀጥፋ ሔዋን በላች። መብላቷ ብቻ አይደለም፣ አልቆመችም። ከበላች በኋላ ለአዳም ሄዳ አበላችው፣ ነገረችው። አዳምን በላ። ዕፀ በለሷን በበላ ጊዜ ሞትን ምን ትላለህ? ትሞታለህ ተብሏል። ትሞታለህ፣ እንዳትበላ። ሞት ያይሃል፣ ሞት ይከተልሃል፣ ሞት ይፈልግሃል። እንዳትበላ። ወገኖቼ አዳም ብዙ ነገር አጥቷል። እግዚአብሔርን የሚያክል ጌታ፣ ገነትን የሚመስል ቦታ በእውነት ምን አጥቶ ነው አዳም ይህንን ያደረገው? ምን ጎሎት ነው ያደረገው? ብዙ ሰዎች እግዚአብሔር ከሰጣቸው ነገር ላይ ጉድለት ፈልገው ጉድለት የሞሉ የመሰላቸው ራሳቸውን የሚያበላሹ ብዙ ሰዎች፣ ልክ አይደለህም አይነት ነገር፣ ረስተኛል ትተኸኛል ብቻ አይደለም እግዚአብሔርን ለማረም የሚነሱ ብዙ ሰዎች አሉ። መልካቸው ስላላማረ መልካቸው ላይ መጨመር የሚፈልጉ ብዙ ሰዎች አሉ።
ጸጉራቸው ስላጠረባቸው የእግዚአብሔርን ሥራ ረስተው ራሳቸውን ከፍ አድርገው ለማሳየት የሚያደርጉት ነገር በጣም ከእግዚአብሔር ያራቃቸው ብዙ ሰዎች አሉ። አርቲፊሻል የሆነ ሕይወት የሚኖሩ ብዙ ሰዎች አሉ። አዳም የተሰጠው ነገር አልጎደለበትም። ነገር ግን የጎደለው የመሰለው ነገር ስላለ ዕፀ በለሷን በልቷል። ወገኖቼ እግዚአብሔር ለአዳም የሰጠው ጸጋ በጣም ትልቅ ጸጋ ነው። አዳምና ሔዋን በሚኖሩበት ስፍራ ላይ አይተፋፈሩ። እሱም ራቁቱን ነው፣ ልብስ የለውም። አዳም ሔዋንም እንዲሁ ልብስ የላት። ልብሳቸው ክርስቶስ ነው፣ የከለላቸው ክርስቶስ ነው፣ ያለበሳቸው እርሱ ነው። ተያይተው እንዳይተፋፈሩ አድርጎ የፈጠራቸው እርሱ ነው። ነገር ግን በበሏት ዕፀ በለስ ምክንያት እርቃናቸውን መሆናቸውን አውቋል። ራቁታቸውን ሔዋን አዳምን ያያት ነበር፣ አዳም ሔዋንን ትመለከተው ነበር። አይተፋፈሩም። ዕፀ በለሷን ከበሉ በኋላ ሞት ጀመረ። ወገኖች አዎ ብዙ ሰው የጸጋ ሞት ይሞታል። ጸጋውን ያጣል። ጸጋ ስጦታ ነው። ከእግዚአብሔር የተሰጠውን ስጦታ ብዙ ሰው ያጣል በኃጢአት ምክንያት። እግዚአብሔር የሰጠንን የ40ና የ80 ቀን ልጅነት ወገኖቼ በስሙ ተጠርተን ክርስቲያን ተብለን በክርስቶስ ክርስትናን አግኝተን በስሙ እየተጠራ ክርስቲያናዊ ስነ ምግባር የሌለን ክርስቶስን የማያስደስት ክርስቶስን የማይመስል የኃጢአት ሥራ የምንሰራ ብዙ ነን ወገኖቼ። የተሰጠን ጸጋ ግን እሱን መምሰል ነው። አዳም እርቃኑን ሆኖ የነበረው አዳም አያፍርም። ለምን አፈረ? ኃጢአት ስለሰራ ወገኖች። በኃጢአት ምክንያት ብዙ ሰዎች እርቃናቸውን ይቀራሉ። በኃጢአት ምክንያት ብዙ ሰዎች ከእግዚአብሔር ይርቃሉ። አዳም ራቁቱን መሆኑን ባወቀ ጊዜ ሮጠ። ዕፀ በለሱን በቀጠፈበት ዛፍ ስር ሄዶ ቢመለከት የዛፉ ቅጠል ያለው ከዛፉ ቅጠል ወሰደ። አዳም ቅጠሉን ለበሰ። ወገኖቼ ክርስቶስ የሰጠው ልብስ እኮ የማይበርድ ነው። ክርስቶስ የሰጠው እኮ ጸጋ ወገኖቼ ከብርድ የሚከላከል እርቃኑን ሆኖ ግን በኩራት የሚኖርበት ጸጋ ነበር። ያንን ጸጋ ስላጣ ወገኖቼ ጸጋውን በቅጠል ቀየሩ። ቅጠል ለበሰ አዳም። ራቁቱን መሆኑን አወቀ። ክርስቶስ ጠራው። አዳም ወዴት ነው ያለኸው አለው። ያውቃል የት እንዳለ። ጌታ ሆይ ኃጢአትን ሰርቼ አታድርግ ያልከኝን አድርጌ በዚህ በዛፍ ስር ቁጭ ብያለሁ አለ። ወገኖቼ የለበሰው ቅጠል አዳም እሳት ሲመጣ ይነዳል፣ ንፋስ ሲነካው ይተለተላል፣ ጎርፍ ቢመጣ ይወሰዳል። በፊት የለበሰው ግን እርሱን አይደለም። ክርስቶስን ስለለበሰ ወገኖቼ ሙቀት ብርድ አይገባውም፣ አያውቀውም። ዝናብ አያስፈራውም፣ ጎርፍ አያስፈራውም። ክርስቶስን መልበስ ሙቀት ነው። ከክርስቶስ ጋር መኖር ወገኖቼ ደም ግባት ነው፣ ውበት ነው። እኔን ምሰሉ እንዳለ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እንዲሁ እኔን ምሰሉ አለ። የቅዱሳንን ሕይወት እየኖርን ወይም ደግሞ ቅዱሳንን እየመሰልን እንድንኖር ለምን? ክርስቶስን መስለው ሲኖሩ ነው። ክርስቶስን መስለው ሲኖሩ ወገኖቼ ሰይፍ አላስደነገጣቸው፣ እሳት አላስበረገጋቸው። ምክንያቱም እሳቱን የሚያጠፋ ጌታ ከእነርሱ ጋር እንዳለ ስለሚያውቁ ነው። እሳቱን የሚያጠፋው መልአክ ቀድሞ ገብቶ እሳቱን አብርዶ ከእሳት እንደሚያወጣቸው ስለሚያውቁ ነው። አዎ ክርስቶስን ለብሰውት ነው የኖሩት። ክብራቸው አድርገውት ነው የኖሩት። አዳም ያችን ዕፀ በለስ በበላ ጊዜ ወገኖቼ ከክርስቶስ ተለየ። ሞትን ትሞታለህ ተባለ። የመጀመሪያው ሞት ይሄ ነው። የተሰጠንን ስጦታ ማጣት ነው ወገኖች። ትላንት የሚዘምሩ የነበሩ ከእግዚአብሔር ሲርቁ ጸጋቸው ይወሰዳል። ትላንት ቤተ ክርስቲያንን ሲያገለግሉ የነበሩ ከበሮ እየመቱ ሲዘምሩ የነበሩ ዩኒፎርም ለብሰው እግዚአብሔርን ሲያገለግሉ የነበሩ በመቅደሱ የተመላለሱ አሁን ወገኖቼ ክርስቶስን ረስተው ዛሬ በተለያየ ሚዲያ ላይ ጭራሽ ቅዱሳኑን ማዋረድ ጀመሩ። ክብራቸውን ዝቅ አደረጉ። ከክርስቶስ ሲለይ ብዙ ሰው ይሞታል፣ የቁም ሞት። እነዛ ሰዎች የኖሩ ይመስላቸው ይሆናል፣ ነገር ግን እየኖሩ አይደለም። ክብራቸውን አጥተዋል። አዳም መጀመሪያ ያጣው ይሄንን ነው። ጸጋው ተገፈፈበት። ሞት ነው እኮ ይሄ እናንተ በ40ና በ80 ቀን የተሰጠንን ክርስትና ልጅነት
ቅዱስ የሆነውን ሥጋ በልተን ክቡር የሆነውን ደሙን ጠጥተን በኃጢአት ዓለም ውስጥ ክርስቶስን ረስተን ስንኖር ሞት ነው። ክርስቶስን ለብሰን አውልቀነው ዳንኪራ ስንረግጥ ሞት ነው። ሮሜ ምዕራፍ 13 ቁጥር 14 ላይ ኢየሱስ ክርስቶስን ልበሱት እንዳለ ቅዱስ ጳውሎስ የለበስነው ልብሳችንን አይደለም። እርሱማ ብል ይበለዋል፣ እርሱማ ነቀዝ ያበላሸዋል፣ እርሱማ ዕድሜው አርጅቶ ይጣላል፣ እርሱማ ከእርጅና ብዛት ቤት እንወለውልበታለን። ወገኖቼ የማይወልቅ ከላያችን ላይ ለብሰነው የምንኖር የተሰጠን እርሱ ልዩ ነው። ወገኖች ልበሱት ይተው። የለበሰውን አውልቆ የጣለው አዳም ቅጠል ለበሰ። ወገኖች ብዙ ቅጠል የለበሱ ሰዎች አሉ። ኃጢአትን ሰርቼ ተደብቄአለሁ አለ። ጥፋት እንደሆነ አወቀ። ሞትን ትሞታለህ የተባለው ይህ ታላቅ አባት አዳም ሞትን ሞት እነሆ መሆኑን ክርስቶስ አሳየው። ሞት ግን አልተወውም። እኛንም አይተወንም። በኃጢአት ብንወድቅ አይተወንም። አጥፍተን ብንለየው አይተወንም። አዳም ከተሰጠው ቦታ ላይ ተነስቶ ቢጠፋ ቢሸሸግ ክርስቶስ አልተወውም። ፍለጋ መጣ። ሊፈልገን የመጣ የታመነ ጌታ ጠርቶታል በስሙ። ከወደቅንበት የኃጢአት ቦታ ሊጠራን ይመጣል። ከጠፋንበት ስፍራ ሊያነሳን ይመጣል ጌታ። አውልቀን ከጣልንበት ስፍራ ልብስ ሊሆነን ጌታ ይመጣል። አዎ በኃጢአት ወድቄአለሁ፣ ጎድሎብኛል፣ ኑሮ አልተስማማኝም ብሎ ብዙ ሰው ክርስቶስን ይረሳል። አልተመቸኝም ሕይወት ብሎ ክርስቶስን የተወ ብዙ ሰው አለ። ግን ይመጣል። አዳምን ፈልጎ እንደመጣ ሁላችንንም ፍለጋ ይመጣል ጌታ። በሁላችንም ቤት ይምጣልን ክርስቶስ። አዎ ይመጣል። አልተወውም። ኃጢአትን ሰርተሃል፣ ጥፋትን አጥፍተሃል። አዳም በልጥጃለሁ፣ ፈርድብሃለሁ ብቻ አላለውም። ከልጅ ልጅ ተወልጄ 5500 ዘመን አስቆጥሬ በመጣው ጊዜ አድነሃለሁ አለው። ክብርና ምስጋና ለአምላካችን ነው። አድነሃለሁ፣ አልተውህም እንዲህ ራቁትህን እንደሆንክ፣ አልተውህም ልጅነትህን እንዳጣህ፣ ከትእዛዜ ተላልፈ በኃጢአት ብትኖር አልተውህም። ወገኖቼ ክርስቶስን ትተን በኃጢአት ብንኖር አይተውንም። እርሱ የጠፋውን ፍለጋ መጥቷል። ሊሰበስበን፣ ሊፈልገን፣ ሊያየን፣ ተስፋ የቆረጥነውን በተስፋ ሊቀጥል ይፈልገናል። ዛሬ ልጄ ወዴት ነህ ይላል። ግን አዳም የበላት ያቺ ዕፀ በለስ ሞትን አምጥታበታለች። ሞትን ትሞታለች። በል እንግዲህ ጥረግረ ብላ ከነበርክበት ከዛ ከክብር ስፍራ መቀመጥ ካልቻል በል ወደ ምድር ውረድ፣ ያንቺም ምጥሽ ጣርሽ ይበዛል ተብላለች። ሞትን ትሞታለች። ዕፀ በለሷን አትብላ፣ በተድላ ከምትኖርበት ስፍራ ትወጣለህ፣ ተው እንዳትበላ ብሎ አስጠንቅቆታል። በላ። አንዲት ፍሬ ነች ወገኖች። መጣ ዮሐንስ። ቅድም ባልኳችሁ መልእክት ላይ እንዲህ አለ። ትምህርታችን ስለሆነ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 50 ላይ ሰው አለ ከእርሱ በልቶ አለ አዳም ስለበላ ያችን ዕፀ በለስ ሞትን አመጣ። ወገኖች የሰው ልጅ ሞትን በፍቃዱ ፈርሞ አምጥቷል። እንዳትበላ እሺ ነው፣ ብላ እሺ ነው። ለሁለቱም ምሽት አለ። ግን ሆኖ መገኘት ነው የሚያስፈልገው። ሆኖ አልተገኘም። አዳም በላ ትሞታለህ ተብሏል። አሁን ቀጠለና ደግሞ እንዲህ አለ በዚህ ላይ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው እንዳይሞት። በአዳም በበላው ዕፀ በለስ ሞት መጣ። በልቶ ነው። ግድ የለም አትብላ ነው ያልኩት። እሺ አለ። በአዲስ ኪዳን ልምጣ አለ ጌታ። ከድንግል ማርያም ተወለደ። 9 ወር ከ5 ቀን በማኅፀኗ ቆየ። አምላክ ሰው ሆነ፣ ሰው አምላክ ሆነ ብለን አመሰገን ነው። በቤተልሔም ግርግም አየነው ከእናቱ ጋር በቅፍ መልአኩ ቅዱስ ገብርኤል ሄደ
ወደ እረኞቹ አላቸው የምስራች ልንገራችሁ፣ አትፍሩ፣ አትደንግጡ። ለካ አዳም በበላ ጊዜ ድንጋጤ ነበረ። ለካ አዳም ሲበላ ፍርሃት ነበረ። ሰው ሁሉ ፈርቷል፣ ሰው ሁሉ ደንግጧል። አሁን ድንጋጤ ይቅር፣ አትፍሩ። እነሆ በዳዊት ከተማ ዛሬ ጌታ ተወለደ። ክብርና ምስጋና ለአምላካችን ይሁን። ተወለደ፣ የምስራቹን ነገረ ቅዱስ ገብርኤል። ዓለም ይደነቅ፣ ዓለም ይየው። ይገርማል። ዓይኖቼ ማዳንህን አይተዋል አሉ ያ አረጋዊ አባት ስምዖን። ዓይኖቼ ማዳንህን አየ። አሁን ለእስራኤል ብርሃን ሆነ፣ ጨለማ ነበረ። ይሄንን እናፍቅ ነበር አለ ከነቢያት አንዱ። ለምን? ጨለማ ውስጥ ወድቋል ትውልዱ፣ በጨለማ ውስጥ ኖሯል። ያቺ ኃጢአት አሁን ግን አለ ጌታ በእውነት እንዲህ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት በዚሁ በቁጥር 48 ላይ ስትመለከቱ የሕይወት እንጀራ እኔ ነኝ አለ። እኔ መጣሁላችሁ። በኃጢአት ወድቃችሁ ተርባችሁ ነበር፣ ነፍሳችሁ ተራበች፣ ደከመች። አሁን የሕይወት እንጀራ ልሰጣችሁ መጣሁ። ቆርሰን የምንበላውን እንጀራ አይደለም ወገኖቼ። አዎ ከሞት በኋላ ላለው ሕይወት የሆነን እንጀራ ነው። አሁን መጣችሁት ይሄንን እንጀራ። አትሞቱም። ሞት የተባለው ሐሳብ በዚህ በምድራዊ ሕይወታችን እነሆ በሥጋ የምናርፈው ሞት ነው። ከዚህ ረፍት በኋላ ስላለው ሕይወት እየነገረን ነው ወገኖች። ይህንማ ሁሉም ይቀምሰዋል። ይህንማ ሁሉም ያየዋል። ዓለማትን የፈጠረ ጌታ እርሱ፣ በቃሉ ምድርን ያጸና ጌታ እርሱ፣ ሁሉን የሚችል አምላክ፣ አልፋ ኦሜጋ፣ መተኪያ የሌለው ዘላለማዊ አባት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስም ሞትን አይተዋል ወገኖች። ሞትን አሳየን። በመስቀል ሰቅለው ከመስቀል አውርደው ዮሴፍና ኒቆዲሞስ ገንዘው ወደ መቃብር ከተውታል። ሞትን አሳይቶናል። ነገር ግን ሞት በሱ ላይ ኃይል እንደሌለው ሊያሳየን ስለወደደ መቃብሩን ክፈቱልኝ ሳይል፣ ማንም ሳይረዳ፣ ማንም ሳያግዝ መቃብሩ ተከፈተ። መግነዝ ፍቱ አላለም። መግነዙን ፈታ። በሦስተኛው ቀን ከሞት ተነሳ። ክብርና ምስጋና ለአምላካችን ነው። ከሞት በኋላ ላለው ሕይወት ነው አሁን ንግግሩ ወገኖች። አላያችኋትም? ማርያም መግደላዊት ሽቶ ይዛ ወደ መቃብሩ ገሰገሰች፣ ሮጠች፣ ወደ መቃብሩ ሄደች። መቃብሩን ስታየው ድንጋዩ ተንከባሏል። ወደ መቃብሩ ተጋለች። ጌታ የለም። አለቀሰች፣ አዘነች። ትወደዋለች፣ ጌታን ትወደዋለች፣ ናፍቋታል፣ ፈልገዋለች። የሕይወቷን ሸክም አራግፎላታል። በኃጢአት የኖረችበትን ያንን ዘመን ጌታ ይቅርታ ሰጥቷታል። በይቅርታ እንሆ ወደ ራሷ እንድትመለስ አድርጓታል። ጌታ ናፈቀችው፣ ፈለገችው ወገኖቼ። በናፍቆት ሄደች ወደ መቃብሩ። መቃብር ውስጥ ግን ጌታ የለም። የምትወደው ጌታዋ የለም። እግሩ ስር ጎንበስ ብላ ያለቀሰችው ይህች ሴት ዛሬም ናፍቋት ወደ መቃብሩ ምትሄድ፣ እሱ በመቃብር የለም። ሮጠች፣ ወደ ቅዱስ ጴጥሮስ ሄደች። እነሆ በማርቆስ እናት ቤት በማርያም ቤት ሆነው ተሰብስበው ቁጭ ብለው ነበረ። ጌታ ከእነርሱ ሲለይ ፈሩ፣ በፍርሃት ውስጥ ነበሩ። ማንም ይገሉን ይሆን እያሉ እያሰቡ ነበር። ማርያም መግደላዊት መጣች፣ አንኳኳች። ጴጥሮስ አለችው፣ ጌታ እኮ በመቃብር የለም አለችው። እንዴት ደስ ይላል! ክብርና ምስጋና ለስሙ ይሁን። ጌታ በመቃብር የለም። ያ ያስጨነቀንን ሞት ለጋ እርሱ ገድሎታል። በኃይል በስልጣን ድል አድርጎታል። ጴጥሮስ ጌታ እኮ የለም እንዴት አለ? ካላመንክ ሂድና ይህ አለችው። ሂድና ይህ ካላመንክ ጴጥሮስ፣ በመቃብር ግን ጌታዬን አጣሁት አለችው። ከጴጥሮስ ጋር ሌሎችም ነበሩ ይላል መጽሐፍ። ተከትለው ሄዱ። ወደ መቃብሩ በደረሱ ጊዜ መቃብሩ ባዶ ነው አዩ። በጣም ደነቃቸው። አንድ ቃል ግን ሰምተው መጡ።
በእውነት በመቃብሩ ግራና ቀኝ የነበሩ ነጭ የለበሱ እንዲህ የሚል ቃል አሰምቷቸዋል። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ሕያውን ምኑን? ሕያውን ከሞት በኋላ ምን አለ? ሕይወት አለ። ሕያውን ከሙታን መካከል ለምን ፈለጋችሁት? እንደተናገረ እርሱ ተነስቷል አለ። ይሄንን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያረጋግጥልን በዚህ በዮሐንስ ወንጌል ላይ ምዕራፍ 11 ላይ ወደ ቢታንያ ተጠርቶ ነበር። ጌታ ጥሪ ቀርቦለት ነበር። ከአልዓዛር እህቶች ከማርያምና እባክህ ቶሎ ናልን አሉት። ወንድማችን አልዓዛር ሞቷል፣ አንተ ከኛ ጋር ብትሆን ኖሮ አልዓዛር ባልሞተ፣ እባክህ ጌታ ሆይ ና ብለው መልእክተኛ ላኩበት። ለእኛም መድኃኔዓለም ይምጣልን። አሜን በሉ። ይምጣልን መድኃኔዓለም። አላዘንም በብዙ ነገር፣ አልተከዝንም በብዙ ነገር፣ አልተጨነቅንም ይሁን በብዙ ነገር። ሞቶልናል፣ ተሳክቶልናል፣ ተስተካክሎልናል። በሕይወታችን ክርስቶስ ያስፈልገናል። ለጉርለታችን በእውነት ላጣነው ነገር፣ አንገታችንን ላስደፋን ነገር፣ አይሆንም ተብሎ መከራ ለሆነልን ነገር ሁላ ክርስቶስ ያስፈልገናል። የዕለት ጸሎታችን ጌታ ሆይ ናልኝ ሊሆን ይገባል። ና አሉት። ጌታ ሆይ ተጨንቀናል። ና ተጨንቀዋል። ወንድማቸው የለም ሞቷል። ጌታ ሆይ እባክህ መልእክተኛ ላኩበት። እነሆ ጌታም ወደ ቢታንያ መጣ። 4 ቀን ሆኖታል። አልዓዛር ከሞተ 4 ቀን ነው ወገኖቼ። ግን ጌታ መጣ። ማርያምና ማርታ በድንኳን ነበሩ። ጌታ መምጣቱን ባወቀች ጊዜ ማርታ ከድንኳኑ ሮጣ ወጣች። እንዲህ አለችው፣ መምህር ሆይ ወንድማችን አልዓዛር ሞተ። አንተ ከኛ ጋር ብትሆን ኖሮ ወንድማችን አይሞትም ነበር አለችው። ጌታ ማለት ምን ነው እነዚህ ወዴት አለ? በእኔ የሚያምንብኝ አይሞትም። እኔ ያለ ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ምን ሕይወት? አይሞትም። ይሄኛውን ሞትማ ሁሉም ይቀምሰዋል። በእኔ የሚያምን ግን አይሞትም። እኔ ትንሣኤ ነኝ፣ እኔ ሕይወት ነኝ። ስለዚህ በትንሣኤ ዳግም ያለፉ ሰዎች ሁሉ በመቃብር ያሉ ሁሉ የጌታቸውን ድምፅ ሰምተው ይነሳሉ እንዳለ አልዓዛርም ይነሳል። አልዓዛር ይነሳል። ወገኖቼ ምድራዊ ሐሳብ ሲሆን ሁሉ ነገራችን ይቀየራል። ጠረናችን እንኳን ይቀየራል። አልዓዛር ከሞተ 4 ቀን ነው አለችው። ጭራሽ ምን አለች? ጌታ ሆይ አትጠጋው አለችው። ይሸትሃል አለችው። ምድራዊ ኑሮ ተመችቶን ብንኖርም በእውነት ከ2 እና ከ3 ቀን በኋላ እንሸታለን። ጠረናችን ይለወጣል። ሰው አያስጠጋም። ጌታ ሆይ አትጠጋው አለችው። ጌታ ግን ለሐዋርያቱ እንዲህ አላቸው፣ መቃብሩን ክፈቱለት፣ መግነዙን ፍቱለት አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቃብር እነሆ ማንም በሩን አልከፈተም፣ ማንም ድንጋዩን አላንከባለለለትም። በኃይሉ በስልጣኑ ሞትን ድል አድርጎ ነው የተነሳ። ለአልዓዛር ግን ክፈቱለታል፣ እንዲሁም መግነዙንም ፍቱለታል። ሐዋርያት ናቸው። ስልጣነ ክህነታቸውን ሲያጸና ነው። በምድር ያሰራችሁት በሰማይ ምን ይበል? የታሰረ ይሁን። በምድር የፈታችሁት በሰማይ የተፈታ ይሁን። ፍቱና አሳዩአቸው። ፍቱት። አልዓዛርን የፈቱ ጌታ ቃል ተናገረ። አልዓዛር አልዓዛር ውጣ አለው። እኛም ከወደቅንበት የኃጢአት ጉድጓድ መድኃኔዓለም ያውጣል። ውጣ አለው። አልዓዛርን የጌታውን ድምፅ ሰማ፣ ከመቃብር ተነሳ። ክብርና ምስጋና ለአምላካችን ይሁን። ሁሉም ይነሳል ወገኖች፣ ተነሳ። ይገርማችኋል። ጌታ ሆይ አትጠጋው፣ 4 ቀን ብሎ ይሸታል ያለችው እህቱ ማርታ ሮጣ ሄዳ አቀፈችው። ጌታ ሲጣራ ጠረናችን ይለወጣል። ክርስቶስ በቤታችን ሲመጣ ሕይወታችን ይቀየራል። ክርስቶስ በቤታችን ሲኖር ወገኖች የተጣመመው ይቃናል። ክርስቶስ በስራችን ሲመጣ እምቢ ያለን ስራ ይስተካከላል። ክርስቶስ በኑሯችን ሁሉ ሲገኝ ወገኖች ነገራችን ይስተካከላል።
አዎ አላያችሁ? በአብርሃም ቤት ሲገባ በኦሪት ዘፍጥረት ምዕራፍ 18 ላይ አብርሃም በዛች ዛፍ ስር ቆሞ በትንሿ ድንኳን ስር አብርሃም እንግዶችን ያስተናግዳል። በቤቴ ሰው ካልመጣ ወገኖቼ አልገባም ይላል አብርሃም፣ አልበላም ይላል። ደግነቱ ነው። አብርሃም ቤት ግን የኛ ጌታ ተገኘ። በአንድነትም በሶስትነትም ተገለጠ። አብርሃም በእንግድነት አብርሃም ጌታውን አስተናገደ። በአብርሃም ቤት ጌታ ሲገባ ወገኖቼ አብርሃም የጎደለው አንድ ነገር አለ። ከሳራ ልጅ ስለሌለው ጉድለቱን ያውቃልና በአብርሃም ቤት የተገኘው ጌታ እነሆ በዚህ ዓመት በዚህን ጊዜ ወንድ ልጅ ትወልዳለህ አለው ለአብርሃም። ሳራ በጓዳ ነበረችና ሳቀች ይላል መጽሐፍ። ሳራ ሳቀች። ጌታም እንዲህ የሚል ቃል በመጽሐፍ ቅዱስ ላይ እናገኛለን። በዚሁ በኦሪት ዘፍጥረት ላይ በእውኑ ለእግዚአብሔር የሚሳነው ነገር አለን? ሳራ ብታረጅ አትወልድምን? አብርሃም ቢያረጅ አይወልድምን? እሷ ዕድሜ አልፏል ብላ ሳቀች። ወገኖች እርጅና ላይ ነኝ፣ 190 ላይ ናቸው፣ እንዴት ይወለዳል ብላ ነው። እግዚአብሔር ግን የሚሳነው ነገር የለም። በቤቱ ሲገባ ወገኖቼ በረከት ሞላበት። በእኛም ቤት መድኃኔዓለም ይግባልን። አማኑኤል በእኛም ቤት ይግባልን። አዎ አማኑኤል እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ሲሆን ማለፍ ይቻላል። እግዚአብሔር በሕይወታችን ሲኖር መቅደም እንችላለን። አልሳኩ ያሉ ነገሮች ሁሉ ይስተካከላሉ። የጎደለን ምን እንደሆነ ያውቃል። ማስገባት ነው ያቃተን። በራችሁን ክፈቱ ይግባላችሁ እግዚአብሔር። በራችሁን ክፈቱ። እግዚአብሔር ከኔ ጋር ነው፣ በዚህ ቤት ጣራ ስር በሉ። አማኑኤል እግዚአብሔር ከኛ ጋር ነው እያለን እንድንኖር ነው የተፈቀደልን ወገኖቼ። አዎ ብዙ በራቸውን ከፍተው ያስገቡ እግዚአብሔርን ያስተናገዱ ብዙዎች ሲባረኩ እናያለን በመጽሐፍ ቅዱስ። ሁላችንንም እግዚአብሔር ይባርክን። አዎ ግባ በቢታንያ ና የተባለው ጌታ መጥቷል። አልዓዛር ተነስ ተባለ፣ ተነሳ። ትንሣኤ አለ ወገኖች። ወደዚህ ስንመለስ አዳማችን ዕፀ በለስ በላ፣ ዕፀ በለሷን በልቶ ሞተ። ስለዚህ አዲስ ኪዳን ስንመጣ ወገኖቼ አትብሉ ተብላችሁ የታዘዛችሁትን በላችሁ፣ ሞትን አመጣችሁ። አሁን ደግሞ ችግሩ አትብሉ ከሆነ ደግሞ ብሉ አለና ጌታ መጣ። ብሉ። ይህንን የበላ ይህንን የጠጣ ደግሞ የዘላለም ሕይወት እንዳለው ነገረን ወገኖች። ከዚህ በረከት እንድንካፈል እግዚአብሔር ሁላችንንም ይርዳል። ከሰማይ የወረደው እውነተኛ እንጀራ ይህ ነው አለ። ስለዚህ ወገኖቼ ሰው ከእርሱ በልቶ እንዳይሞት እንዳትሞቱ ትፈልጋላችሁ? አሜን። ማርያም እንዳትሞቱ ትፈልጋላችሁ? እሺ ከእግዚአብሔር ጋር መኖር ትፈልጋላችሁ? ዝም አላችሁ። ትፈልጋላችሁ? እግዚአብሔር ማየት ትፈልጋላችሁ? እሺ ሙቱ። ሳንሞት እንዴት ነው ነገሩ? አብረን መኖር እንችላለን? እኛ በሰማይ ነው ቤታችን። ተስፋ ያደረግናት ያቺ ሰማያዊቷ ቤት ነች። በዛ መራብ የለም፣ በዛ መጠማት የለም፣ በዛ ዶክተር የለም፣ በዛ የዳቦ ሰልፍ የለም፣ በዛ ባስ መጋፋት የለም ወገኖች። በዛ ለትምህርት ቤት ለመክፈል ሩጫ የለም፣ ደሞዝ የለም። በዛ ምስጋና ብቻ ነው ያለው። ከዚህ በረከት እንድንካፈል እግዚአብሔር ይርዳል። ከሰማይ የወረደውን እንጀራ እውነተኛውን ክርስቶስ ኢየሱስን በእውነት እርሱን የበላ እርሱን ያገኘ የዘላለም ሕይወት እንዳለው ሲናገር አዳም የበላው ዕፀ በለሱን ነው። አሁን ግን አለ ሥጋዬን ብሉ አለ። ምንን ብሉ? ንገሩኝ እንጂ ሥጋዬን ብሉ ይኸው አለ። በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ 54 ጀምራችሁ ተመልከቱ። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው አለ። የዘላለም ምን አለው? አቤት ትንሣኤና ሕይወት ምንድን ነኝ አለ? እኔ ነኝ። ትንሣኤና ሕይወት፣ ያ ሕይወት የማይቋረጥ ነው፣ የዘላለም ሕይወት ነው። ነገር ግን የዘላለም ሕይወት ለማግኘት አትብሉ የተባላችሁን ዕፀ በለስ በልጣችሁ ሞታችኋል። አሁን ግን
ለዘላለም ከኔ ጋር እንድትኖሩ አለ ከሰማይ የወረደውን እውነተኛውን እንጀራ ብሉ፣ ይሄም አለ ሥጋዬ ነው አለ፣ ይሄም አለ ደሜ ነው አለ። ክብርና ምስጋና ለአምላካችን ይሁን። ስለዚህ እንዳለ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አለ አስነሳዋለሁ አለ። ምን እለዋለሁ? ንገሩኝ እንጂ አስነሳዋለሁ። ይሄ ከሚበሰብሰው ይሄ አሁን ብዙ ሰዎች እየተኩራሩ በምድሪቷ ላይ ሱፍና ከረባት አድርገው ቆንጆ ቆንጆ መኪና ነርተው በቪላ ቤት ውስጥ ኖረው ብዙ ገንዘብ ዓለም ላይ የበተኑ ኢንቨስት አድርገው ሲሞቱ ግን ወገኖቼ አንዲት ስንዝር ጉድጓድ ውስጥ ይገባሉ። አንዲት ስንዝር በዛች ጉድጓድ ውስጥ ይገኛሉ። መሞታቸው አይቀርም። ሲሞቱ ሀብት ንብረቱ ወርቁ አይሄድም ወገኖቼ። አብሯቸው ሊሄድ የሚገባ ወገኖቼ በምድር የሰሩትን ኃጢአት፣ በምድር ያደረጉትን ክፋት፣ በደል የመጨረሻ ውሳኔ ወስነው ንስሐ ገብተው ከንስሐ አባታቸው ጋር ተማክረው ክርስቶስን አግኝተው ክርስቶስን በሕይወታቸው አክብረው ሥጋውን በልተው ደሙን ጠጥተው ሲሄዱ ያን ጊዜ ከሞት ያስነሳቸዋል። ከሞቱማ ሁሉም ይነሳል። ነገር ግን ከሞት በኋላ ላለ ሕይወት ነው በቀኝ ለመቆም። በቀኙ መድኃኔዓለም ሁላችንንም ያውቁናል። ስለዚህ አዳም በልተሃል። እናንተ የአዳም ልጆች ናችሁ። አሁን ግን እንደ ጥንቱ ወይም ደግሞ እንደ በፊቱ እንዳትሞቱ ዕፀ በለሷን አትብሉ ተባላችሁ። አሁን ደግሞ ሥጋዬን ብለዋል። ምንን ብሉ? ንገሩኝ እንጂ ሥጋዬን ብሉ። እንዲህ አለ፣ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና። ሥጋዬ እውነተኛ ምግብ ነው፣ ደሜማ እውነተኛ መጠጥ ነው። ሥጋዬም ደሜም እውነተኛ ነው። ይህንን የበላ የጠጣ የዘላለም ሕይወት አለው አለ። ከፍ አለ ወገኖች፣ ከፍ ብላችሁ ስትመለከቱ እንዲህ አለ፣ አባቶቻችሁ በምድረ በዳ ነበሩ፣ እነሆ በምድረ በዳ ሳሉ መናን በሉ፣ ነገር ግን አለ ሞቱ አለ። ሞቱ ምድራዊ የምንበላውም ነገር አይደለም አሁን እየነገረን ያለው፣ ለሰማያዊ ስንቃችን የሚሆነን ነው። ኃጢአትን ትተን እግዚአብሔርን አክብረን እግዚአብሔርን ፈርተን ከእርሱ ጋር መኖር ለምንፈልግ የተነገረ ነው። ሁላችንንም በመጨረሻው ጊዜ በቀኙ እንዲያቆመን የእርሱ ቅዱስ ፈቃድ ይሆናል። አሜን በሉ። አዎ ወገኖቼ መሞታችን አይቀርም፣ እንሞታለን። ግን ክርስቶስን ሥጋና ደም ሳንበላ እስከ መቼ እንኖራለን? ከሞት በኋላ ያለው ሕይወት አያስፈራ? ጨለማው አያስፈራ? እሳቱ አያስፈራ? የማያንቀላፋው ትሉ አያስፈራ? እናት የልጇን ድምፅ የማትሰማበት ጩኸት ይነግሳል። በዛ ጩኸት ውስጥ ማንም ለማንም የማይደማመጥበት በዛ እሳት ውስጥ ይወድቃል። ኑ አለ እናንተ የአባቴ ብሩካን ዓለም ሳይፈጠርላችሁን የተዘጋጀውን መንግሥት ውረሱ። ስራብ አበላችሁ፣ ስጠማ ጠጣችሁ፣ ታርዤ አለበሳችሁ፣ ታስሬ ጠየቃችሁ። ስለዚህ ያለ ይህ መንግሥት ለእናንተ ይገባል። መልካሙን አድርጋችኋል፣ በመልካም ሕይወት ውስጥ ኖራችሁ። ወገኖች ስራብ አላበላችሁም፣ ስጠማ አላጠጣችሁም፣ ታስሬ አልጠየቃችሁኝም። እናንተ አላውቃችሁም፣ ከኔ ወግዱ፣ ለሰይጣንና ለመልእክተኞች ወደ ተዘጋጁ ወደ ስፍራው ውድቁ ይላል። አላውቃችሁም ከማለት እግዚአብሔር ይጠብቀን። አሜን አትሉ? እግዚአብሔር ይጠብቀን። አዎ ከሰማይ የወረደውን እንጀራ በልተን በእውነት ቅዱስ የሆነውን ሥጋና ደም በልተን ጠጥተን መንግሥቱን እንድንወርስ እግዚአብሔር ይርዳል። በምድር ላይ የበላናቸው አሁን በልተን ነገ ይጠፋል። ይሄ ግን ዘላለማዊ ነው። የዘላለም ሕይወት ወገኖቼ ከሞት በኋላ ላለው ሕይወት የሚሆን ነው፣ የሚያሻግር ነው። ሰው አሜሪካ ለመግባት ቪዛ ይጠይቃል። ቪዛ ያልተመታለት ሰው ኤርፖርት ሄዶ መሳፈር አይችልም። አሜሪካ ካናዳ ሊገባ አይችልም። ቪዛ ያስፈልጋል። ከእግዚአብሔር ጋር ለመኖር በመንግሥቱ ቅዱስ ቅዱስ እያሉ አመስግኖ ለመኖር ቪዛ ያስፈልጋል ወገኖቼ። ራዕየ ዮሐንስ ምዕራፍ 7 ቁጥር 13 ላይ ተመልከቱ። አባታችን ቅዱስ ዮሐንስ በዛች በፍጥኖ ደሴት ዳርቻ ላይ ቁጭ ብሎ ራእይ ይመለከት ነበር። ነጫጭ የለበሱ መላእክቶች ሽማግሌዎችን በነገድ ተሰልፈው ያይ ነበር። አንዱ ከመሃል ጠየቀው፣
እነዚህ እነማን ናቸው ባለው ጊዜ እንዲህ አለ ዮሐንስ፣ እኔ አላውቃቸውም አንተ ንገረኝ አለው። እንዲህ ብሎ ነገረው። እነዚህ አለው በበጉ ደም ልብሳቸውን አጥበው በበጉ ፊት ለምስጋና የሚቆሙ ናቸው አለ። ለምን የሚቆሙ ናቸው? መድኃኔዓለም ለምስጋና ያቆመ። ኧረ አሜን በሉ። እግዚአብሔር ሁላችንንም ለምስጋና በፊቱ ያቆመ። ከዚህ በላይ ሕይወት የለም ወገኖች። እነዚህ ለምስጋና የሚቆሙ ናቸው። ጠዋት ኪዳን የምትመጡት ለምንድን ነው? ቅዳሴ የምታስቀድሱት ለምንድን ነው? ጸበል የምትጠጡት ለምንድን ነው? የምትሰግዱት የምትጾሙት ለምንድን ነው? ገዳማትን ዞረን የምናየው የምንሳለመው ለምንድን ነው ወገኖች? በረከት ለማግኘት ትሉኛላችሁ። አዎ በረከት ለማግኘት ከቦታው ያለውን ቃል ኪዳን ለመውሰድ የቅዱሳን አባቶቻችንን በረከት ለማግኘት። በዚህ ሁላ በረከት ውስጥ ግን መጨረሻችንን ፍጻሜያችንን ለማየት የምንችለው በእውነት ሥጋውን በልተን ደሙን ጠጥተን ስናረጋግጥ ነው። ከክርስቶስ ጋር መኖራችንን ስናስብ ነው። ሌላ ነገር አይደለም። የመውጣት የመውረዳችሁ የመልፋታችሁ ሁሉ ፍጻሜ ወገኖቼ በሥጋው ደሙ ይታጠብ። አዎ እነዚህ እነማን ናቸው? እነዚህ አለው አላውቃቸውም ሲለው እንዲህ ብሎ ነገረው። ይገርማቸዋል። እነዚህ አለው ከመከራው ዓለም የመጡ ናቸው አለ። ከምን ዓለም? ከመከራው ዓለም የመጡ። ዓለም ምንድን ነች? መከራ ነች። ምንም ያስደስት ነገር አለ? ጠዋት ያየናቸው ሰዎች ከሰዓት ሞቱ ሲባል እንሰማለን። አሁንማ እንደው ዓለም ከፍታለች። ምድር አቁርፋ እሳት በምትተፋበት ዘመን፣ ታላላቅ ፎቆች አይናችን እያዩ በሚደረምስበት ዘመን በጣም አስከፊ ነው። በዚህ ዘመን ለእኛ ክርስቶስ ይሻላል ወገኖች። እነዚህ ከመከራው ዓለም የመጡ ናቸው። ነገር ግን አሉ በበጉ ደም ልብሳቸውን አጥበው ለምስጋና የሚቆሙ ናቸው። እነዚህ አይራቡ፣ አይጠሙ፣ መውጣት መውረድ የላቸው፣ ትኩሳት አያገኛቸው፣ ልፋት የለም። በክርስቶስ ፊት አንዴ ከተቆመ በኋላ ምስጋና፣ ምግባችን ምስጋና፣ በቃ እያመሰገኑ ብቻ መኖር። አዎ መላእክቱ ቅዱስ እንደሚሉት እኛም አመስጋኞች ሆነን ለመኖር ነው ወገኖች መዘጋጀት ያለብን። ከሰማይ የወረደ እውነተኛ እንጀራ ነው። ሰዎች በልተውት እንዳይሞቱ፣ አዳም በልቶት ሞቶ፣ እኛ ደግሞ በልተነው ሕይወት እንድናገኝ ነው። ሥጋዬን የበላ ደሜን የጠጣ የዘላለምን አለ። እግዚአብሔር አምላክ ፍጻሜያችንን ያሳምረው።